ሰላም ሰላም ወዳችሁ እንዴት ናችሁ? ሰላም ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም፣ ሁሉ መልካም፣ ሁሉ ጤና። እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም እና እንዴት ናችሁ? እኔ ያለው ደህና ነኝ፣ ፈጣሪ ይመስገን። ሰላም ፍቅር ለሀገራችን ኢትዮጵያ ያደርግልን ፈጣሪያችን፣ ሰላም ያደርግልን ሀገራችንን እና እንዴት ናችሁ ወዶችዬ? ዛሬ ያው ትናንትና ላይ ትንሽ ቪዲዮ ስቀርጽ ምናምን በጣም እያለባይ ስለነበረ እንደዚህ እንትን እያልኩ ነበር ማለት ነው። ለዛ በጣም ይቅርታ። ያው አሁን አየሩ ሙቀታማ ስለሆነ በጣም ይሞቃልና ትናንትና ላሳያችሁ የነበረው ቤት እያጸዳሁ ምናምን ልቀርጽላችሁ ነበረ፣ ግን ያው አልተመቸኝም። ሙቀት ነው እና ዝም ብዬ ቪዲዮውን አቋርጬ ያው እንትንም ለማግኘት እንትን ለማለት ስለዋለ ብዬ ዝም ብዬ ቪዲዮውን ጫንኩት ማለት ነው። እና ውዶችዬ ዛሬ አንድ ነገር ልነግራችሁ ነው የመጣሁት። እሱ ምንድነው? ነባር የሆናችሁት ታውቁታላችሁ፣ ግን ነባሮችም አሁን ጠዋት ጠዋት ቁርስ የመብላት ልማድ የሌላችሁ ልጆች፣ በተለይ አረብ ሀገር የምትኖሩ ልጆች፣ የመዳም ቅመሞች ውዶቼ ማለት ነው። አሁን እናንተ ጠዋት ተመኝታችሁ ተነስታችሁ ማለት ነው ወዶችዬ፣ ልምድ የለንም ለምትሉ ያካትታል ማለት ነው። እና አሁን ጠዋት ተነስታችሁ በጠዋት ወደ ስራ ከመግባታችሁ መቼም እዚህ ሀገር ተነስቶ ጠዋት ጽዳት ነው። ጽዳት ስናጸዳ ደግሞ ብዙ አይነት ኬሚካሎች አሉ። ለምሳሌ በረኪና፣ በተለይ አዲስ የምትመጡት በጣም ይከብዳል። እኔም ስላየሁት ማለት ነው በጣም ነው የከበደኝ። በተለይ 2 ወር ምናምን እስከሚሞላኝ ድረስ በቃ ቁርስ አልበላም ነበር። አጽድቼ ከጨረስኩ በኋላ ነበር እና ቁርስ የምበላው፣ ግን በጣም ነበር ውስጤን የሚረብሽኝ። በዛ ላይ አቅም በጣም ነበር የሚያሳጣኝ ማለት ነው። እና ከዛ የሆነ ሰዓት ላይ ለምን ጠዋት ተነስቼ ቁርስ በልቼ አልጀምርም አልኩኝ ማለት ነው። ጠዋት አሁን ለምሳሌ ለኬሚካሉ ቴምር 10 ፍሬም፣ 5 ፍሬም፣ 2 ፍሬም ሊሆን ይችላል እንደ ፍላጎታቸው ማለት ነው። በለበን በዚህ ነው በሀገራችን በአሬራ ማለት ነው። በሱ ብትጠጡ ወይም ደግሞ እርጎ፣ በዚህ ዘባዴ በሀገራችን እርጎ፣ እሱን ብትጠቀሙ አንደኛ ኬሚካሉ ምንም ሰውነታቸውን ውስጣቸውንም አይረብሸውም። በተለይ ሊበኑ ማለት ነው። እሱ አሁን በቃ ኬሚካሎቹ እንዳይጎዳቸው እንትን እንዳይላቸው። አሁን ኬሚካል ለምሳሌ የሚሰሩ ሰዎች እኮ ወተት ይጠቀማሉ። እሱን መጠቀም እንዳትረሱ ማለት ነው። በጣም ጥሩ ነው። በጣም ከዛ በኋላ ሻይ ከፈለጋችሁ ሻይ በወተት፣ ግን ብዙ ጊዜ ሻይ በወተት ባትጠቀሙ ጥሩ ነው። ሻይ ብትጠቀሙ፣ ሻይ በወተት አሁን ወተቱ በጣም ነው የሚዘጋው። ምግብ እንዳትበሉ ያደርጋችኋል። ምግብ ካልበላችሁ ደግሞ አቅም ታጣላችሁ ማለት ነው። ወተቱን በጠጣ ነበረ በፊት ላይ ማለት ነው። ወተቱን ስጠጣ ምግብ አያምረኝም። ወተቱን ብቻ ጠጥቼ ወደ ስራ እገባለሁ። ግን አቅማችሁን የሆነ ነገር ለማንሳት ስትፈልጉ አቅማችሁን በጣም እጥቅ ነው የሚያደርጋችሁ ማለት ነው። አቅም ያንሳችኋል። ስለዚህ እንደዛ አድርጎ ወዶችዬ እና እንደዛ ነው እላችኋለሁ። እንደዚህ ብታረጉ በጣም ይመከራል። በጣም ይመከራል።
አመሰግናለሁ ስላዳመጣችሁ።